ገናን ስታስቡ አይምሯችሁ ላይ ምን ይመጣል? እኔ ሁሌ ገናን ሳስብ ከወንጌላት አንደኛው የሆነው ሉቃስ ወንጌል ላይ ያለ ምዕራፍ 2 ላይ ያለ አንድ ታሪክ አይምሮ ላይ ይመጣል። ለምን መሰላችሁ? መጽሐፍ ቅዱስን እንግዲህ የምትረዱ ሰዎች ካላችሁ በተለይም ብዙ ጊዜ ለመልእክት የሚላኩ መላእክቶች መልእክትን አንዛዝተው አያውቁም። በቃ መልእክት ይናገራሉ፣ ከዛ ይሄዳሉ፣ ድንገት ይመጣሉ። ድንገት ሲሰወሩ ነው መጽሐፍ ቅዱስ የሚናገረውና ለምንድን ነው ካላችሁ አንደኛ የተላኩት መልእክትን ለመናገር ነው። ሁለተኛ ግን እንደ ዋነኛ ምክንያት ነው ብዬ ማስበው ምድር የሚያጓጓ ነገር የላትም። እነዚህ መላእክቶች ቅዱሳን ናቸው ማለት ይህ ዓለም የረከሰ በኃጢአት የረከሰ ሰይጣን እንደፈለገ ሊያደርጋት ሊጫወትባት የሚችል በቃ ስላለው እንደፈለገ ሊመላለስ የሚችልባት ዓለም ነች። ብዙ የሚያጓጓ ነገር የላቸውም ብላችሁ ነው። ከምድር ካለው ይልቅ ሰማይ ያለው ነገር ስለሚያጓጓው መልእክት ይናገራሉ፣ ይሄዳሉ። አንድ ቀን ግን አሁን ያልኳችሁ ሉቃስ ወንጌል ምዕራፍ 2 ላይ ድንገት አንድ መልአክ በዚያን ቀን ሌሊት ይላል በጎቻቸውን እየጠበቁ የነበሩ እረኞች ነበሩ ይላልና ድንገት የሰማይ ብርሃን ዙሪያቸው አበራ። ምንድን ነው ብሎ ይህን ብርሃን ለማየት ዞር ሲሉ ታላቅ ብርሃን የእግዚአብሔር መልአክ ነበር የተገለጠላቸው እና ፈርተው እያሉ ይላል ለሕዝብ ሁሉ የሚሆን ታላቅ የምስራች ልነግራችሁ መጥቻለሁና አትፍሩ አላቸው። ዛሬ በዳዊት ከተማ በቤተልሔም ምድር አዳኝ የሆነ እርሱም ክርስቶስ ተወልዶላችኋል። ምልክት እንዲሆናችሁ በበረት በግርግም ተጠቅልሎ በጨርቅ ተጠቅልሎ ታገኙታላችሁ ይላቸዋል። እና ፎር the first time መልአክ መልእክት ተናግረው አለመሄድ ብቻ አይደለም መናገር ብቻ አይደለም ተናገረ ግን ይላል በቅጽበትም የሰማይ ሰራዊት አብረውት ነበሩ ይላል። አንድ መልአክ አይደለም የሰማይ ሰራዊት ምድር ወረዱ። ወደ ምድር ወርዶ የሰማይን ቅኔ ምድር ላይ ተቀኙ። ክብር ለእግዚአብሔር ባሪያ ምድር ለሰዎች ሰላም ይሁን በጎ ይሁን ብሎ የሰማይ ቅኔ ምድር ላይ እንደተቀኙ መጽሐፍ ቅዱስ ይናገራና ለምንድን ነው ብላችሁ ስትጠይቁ ለምድረው መላእክቶች ሰማይ ላይ የነበረውን ዝማሬ ምድር ላይ ዘመሩት ካላችሁ ምክንያቱም ሰማይ የሚያውቁት የእግዚአብሔር ክብር ለመጀመሪያ ጊዜ ምድር ላይ ተገልጧል። ምንድን ነው እርሱም እግዚአብሔር ወልድ እኔና እናንተን መስሎ የእኛን ኃጢአት ከኃጢአታችን ሊያጥበን ከኃጢአታችን ሊያነሳን ሰው ሆኖ የመጣበት ምሽት ነው። ስለዚህ አሁን ሰማይ ብቻ አይደለም የሚዘመረው፣ ያ ሰማይ የሚዘመረው ዝማሬ ምድር ላይ መዘመር ይችላል። ገናን ሳስብን አይምሮ ላይ የሚመጣው ይሄ ነው። ሰማይ የነበረው የእግዚአብሔር ክብር ለመጀመሪያ ጊዜ ምድር ላይ በተለየ መንገድ የተገለጠበት ነው። ኢሳይያስ እንዲህ አለ፣ ምልክት ይሆናችኋል፣ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች አለ። አማኑኤል ማለት እግዚአብሔር ከኛ ጋር ነው። በሙሴ ዘመን የተለየ እግዚአብሔር ማንነት አይተናል። በዮሴፍ ዘመን በአብርሃም ዘመን አይተናል። አሁን ግን የምናወራበት ዘመን የአዲስ ኪዳን የተቀየረበት አዲስ ኪዳን የጀመረበት ዘመን ሌላ ነው። ምን አይነት ካላችሁ እግዚአብሔር ሊትራሊ ከኛ ጋር የተገለጠበት ዘመን ነውና ገናን ሳስብ እኔ ይሄኛው ጥቅስ ትዝ ይለኛል። እንደ እግረ መንገዴ መልካም በዓል ይሁንላችሁ።